ሀላል ፔይ ጥሩ ሂደት አለው። ከስተመር ኦንቦርዲንግ ቁጥሩም በጣም ፈጣን ነው። ለምሳሌ አሁን እኔ በራሴ እንትን ነበር የምንቀሳቀሰው የሆነ ኔጌቲቭ የሆንኩበት ታይም ላይ ነው የደረሰልኝ። ተመልሼ አንሰራርቻለሁ አልሐምዱሊላህ። ከሂጅራ ባንክ ጋር የሚሰራ ሰው ቢሆን ኢንካሬጅ ይደረጋል። ከዛሬ ነገ የተሻለ ለመኖር ዛሬ የኛን ጥንካሬ ያስፈልጋል። بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته የተወደዳችሁና የተከበራችሁ ተመልካቾቻችን ነው ሳምንታዊ የሂጅራ ቢዝነስ መሰናዶአችን ነው ጀምሯል። ሂጅራ ቢዝነስ መሰናዶ ሂጅራ ባንክ ከሚንበር ቲቪ ጋር በመተባበር ወደ እናንተ የሚያደርሰው ልዩ ፕሮግራማችን እንደሆነ ይታወቃል። የምንገኘው በሂጅራ ባንክ ኦሎምፒያ ቅርንጫፍ ዋና ቅርንጫፉ ማለት ነው። እዚያ ነው የምንገኘው። ከኋላችን እንግዲህ የተለያዩ እንቅስቃሴዎችን ትመለከታላችሁ። ከኛ ጋር ደግሞ ቆይታ እናደርጋለን። በዛሬው ፕሮግራማችን ሀላል ፔይን በተመለከተ ባሳለፍነው ሳምንት ደንበኞች ተጠቃሚ መሆናቸውን የመሰከሩለትን አገልግሎት አስቃኝተናችኋል። ምን ያህል ደንበኞችን አፈራ፣ ምን ያህል መርቻንቶችን አፈራ፣ እንደዚሁም ምን ያህል ገንዘብ እያንቀሳቀሰ ነው፣ ሰዎችስ ምን ያህል ተጠቅመዋል የሚለውን ባሳለፍነው ሳምንት ከአቶ ሀሰን ጋር ምክትል ፕሬዚዳንትና በዚህ በተለይ ደግሞ የሂጅራ ባንክ ዲጂታልን በተመለከተ በዋና ኃላፊነት የሚሰሩትን ባለሙያ ጋብዘን ቆይታ አድርገን ነበረ። ኦቨርኦል ያሉትን ቅኝቶች ተመልክተናል። በዛሬ ቆይታችን ደግሞ እንደዚሁ ከዲጂታል ቻናሉ ማኔጀር እና እዚሁ ሀላል ፔይ አካባቢ ከብድር ከተለያዩ ከአገልግሎቶች ጋር በተገናኘ የሚሰሩ ባለሙያዎች ጋር ቆይታ እናደርጋለን። እንደዚሁ ደግሞ ሀላል ፔይን ተጠቅመው ንግድና የንግድ ሂደታቸውን እያሳደጉ የሚገኙ ደንበኞችን እነሱንም እንደዚሁ ቆይታ አድርገናል። እሱንም እንከታተላለን። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ እንጋብዛለን። መርሐባ ክቡራትና ክቡራን ተመልካቾቻችን ሂጅራ ቢዝነስ መሰናዷችን ነው እየተከታተላችሁ ያላችሁት። ሀላል ፔይ በቅርቡ ሂጅራ ባንክ የጀመረው ነገር ግን በርካቶችን ከ600 ሺህ በላይ ደንበኞችን አፍርቶ እየተጠቀሙበት ያለ ትልቅ የዲጂታል አማራጭ የሆነ አገልግሎት ነው። አገልግሎቱን በተመለከተ ቆይታ እናደርጋለን። አጠገቢ እንግዳለን፣ እንታወቅ። በቅድሚያ ማን ልበል? ሰላም አለይኩም። ወአለይኩም ሰላም። ኤልያስ እባላለሁ። ኤልያስ ግርማ የሂጅራ ባንክ የዲጂታል ቻናል ማኔጀር ነው። ዲጂታል ቻናል ማኔጀር፣ ቴክኒካል ቢዝነስ ዲጂታል ቴክኒካል ማኔጀር ምን ማለታችን ነው? አሁን ዲጂታል ስንል በሂጅራ ባንክ ውስጥ እንደው ጠቅልላ አድርገ ቤዚካሊ ያው ዲጂታል ባንኪንግ ብለን ስንል የተለያዩ የባንኪንግ ሰርቪሶችን በዲጂታል አማራጭ ደግሞ ኖርማል ከብራንች ውጭ በሚሰጡ የተለያዩ የዲጂታል ቻናሎች ወይም ደግሞ አውታሮች የባንኪንግ ሰርቪሱን የምንሰጥበት አማራጮቻችን ናቸው። ከነዚህም ውስጥ የሞባይል ባንኪንግ ዋነኛው ተጠቃሽ ነው። የካርድ ባንኪንግ እንዲሁም አሁን ደግሞ ይዘን የመጣ ነው የዋሌት ሰርቪሳችን ነው። ይህ ዋሌት የሞባይል መኒ ተብሎ ካቴጎራይዝ የሚደረገው በኢትዮጵያ ናሽናል ባንክ ወይም ደግሞ በብሔራዊ ባንክ የፔመንት ኢንስትሩመንት ኢሹር ተብሎ የሚጠራው የክፍያ አንድ መሳሪያ ነው ተብሎ የሚታሰበው እና ቤዚካሊ ሀላል ፔይን ስናነሳ ከፔመንት ኢንስትሩመንት ኢሹርነቱ በዘለለ የተለያዩ የኤጀንትና የመርቸንት ኔትወርኮችን አስተሳስሮ በተለይም ፊዚካል ባንክ አክሰሲቢሊቲ የሌለባቸው አካባቢዎች ጋር የባንኪንግ ሰርቪስን ኢንክሉሲቭነሱን በጠበቀ መልኩ ተደራሽ ለማድረግ የተቋቋመ አንድ ኢንስትሩመንት ነው ማለት ነው። በናሽናል ባንክ ሃይሊ ሬጉሌትድ የሆነ ኤንቫይሮንመንት ነው። ምናልባት ሞባይል መኒ የብዙ ዓመት ታሪካችን ቢሆንም ከቴሌብር ወዲህ ይሄ የሞባይል መኒ እንቅስቃሴ በጣም ትልቅ እየሰፋ የመጣ ነው እና ሂጅራ ባንክም ይህን ይዞ ሲመጣ ቤዚካሊ ሸሪያ ኮምፕላይንት የሆነ ዲጂታል ዋሌት ታሳቢ በማድረግ በተለይ ከፋይናንስ አካታችነት ተገለው ያሉ የማህበር ሴክተሮቻችንን ሰርቭ ለማድረግ ይዘን የመጣ ነው ትልቅ ፕሮዳክት ነው። በውስጡ የተለያዩ ሰርቪሶች እና ኦፈሪንጎች አሉት። ቤዚካሊ ሞባይል መኒያችን የመጀመሪያው ካሽን ካሽ አውት፣ በተለይ ሪሞት ኤሪያዎች ላይ የተለያዩ ኤጀንቶች ይኖራሉ። ሰዎች እንደልባቸው ገንዘቦችን ማስቀመጥ ማውጣት የሚችሉበት በጀስት ሲምፕሊ በስልካቸው አማካኝነት ያንን ሰርቪስ ማግኘት የሚችሉበት አማራጭ ነው። ምናልባት ባንክ የሆነው ማህበረሰብ የተለያየ የራሱ የሆነ ሬጉሌትድ የሆነ KYC እና የዲው ዲሊጀንስ ሂደቶችን ማለፍ አለበት። ነገር ግን ሞባይል መኒ ጋር ስንመጣ
ሎ ሌቭል የሆኑ ኬዋይሲዎችን ሰዎች ባላቸው ስልክ ቁጥርና ተወሰነ መረጃ አማካኝነት ሲምፕሊ ኦንቦርድ ተደርገው የፋይናንስ ስርዓት ውስጥ መግባት እንዲችሉ የተለያዩ ክፍያዎችን መፈጸም እንዲችሉ ገንዘብ መላክ መቀበል እንዲችሉ የተደረገበት አማራጭ ነው። ከዛ አንጻር ሀላል ፔይን ይዘን ስንመጣ ሁለት አይነት የኬዋይሲ ሌቭሎች አሉ። ሌቭል 1 እና ሌቭል 2 ብለን በዳይሬክቲቭ መሰረት እንደተቀመጠው ከስተመሮች ሎ ሌቭል ኬዋይሲ ብለን የምንለው ስልካቸውና የተለያዩ ኬዋይሲ ምን ማለት ነው? ኬዋይሲ ብለን ስንል ያው ከስተመርህን ማወቅ ወይም ደግሞ መሰረታዊ የከስተመር መረጃዎች ኢንፎርሜሽኖች ሲስተም ላይ ተመዝግበው የሚቀመጡበት መለያ ነው። ምናልባት ሙሉ ኬዋይሲ ያለው ብለን የምንለው የሰውየው ምስል፣ ፎቶግራፍ እንዲሁም እሱን ሊለይ የሚችል ህጋዊ የሆነ መታወቂያ መኖር ማለት ነው። ቤዚካሊ አሁን ላይ ከናሽናል ዲጂታል አይዲ ጋር በተገናኘ የባንክ ሰርቪሶች አጠቃላይ በናሽናል አይዲ ብቻ ነው ከዚህ በኋላ መውጣት የሚችሉት። የባንክ አገልግሎቶች የባንክ ቡኮች መከፈት የሚችሉት በዛ አማካኝነት ነው። ይሄ አይደንቲቲን አንድን ሰው ለመለየት የምንጠቀምበትን እንትን ጋፑን ይደፍንላል ብለን እናስባለን። ነገር ግን ሁለት ነገር አለ። የሰዎችን አይደንቲቲ እና መረጃን ለይቶ መያዝ እና የፋይናንስ ተደራሽነቱን ነው በጎን ማስፋት። ሁለቱ ትሬድ ኦፍ አለ። ሞር በናሽናል ባንክም ፋይናንሻል ኢንክሉሲቪቲውን ለማፍጠን ወይም ደግሞ የፋይናንስ አካታችነቱን ለማስፋት የዋሌት ሰርቪስ በሎ ሌቭል ኬዋይሲ መከፈት እንዲችል ፍቃድ አለ። ወይም ደግሞ እስካሁን ባለው አሰራር ይቻላል። ሰዎች የግድ ናሽናል አይዲ መጠቀም አይጠበቅባቸውም። በዋሌት ሰርቪስ ኦንቦርድ ለመደረግ ሲምፕሊ በሌቭል 1 ኬዋይሲ ስማቸውን፣ ስልክ ቁጥራቸውን እና መሰረታዊ መረጃዎች እዛ ላይ ገብተው ኦንቦርድ መደረግ የሚችሉበት አጋጣሚ አለ ማለት ነው። ሀላል ፔይን ስናነሳ የተለያዩ ሞባይል መኒ ሰርቪሶች ይኖራሉ። ለየት አድርገን ይዘን መምጣት ነበረብን። የተለያየ መልቲ ቻናል አድርገናል። ሰዎች በስማርትፎን በአንድሮይድም በአይኦኤስም አፕሊኬሽን ላውርደው መጠቀም የሚችሉ በአንድ አፕሊኬሽን ላይ የመርቸንት የኤጀንትና የከስተመር ሁሉም ፕሮፋይሎች አንድ አፕሊኬሽን ላይ ነው ያለው። መርሐባ። ወደዛ ከመሄዳችን በፊት ምናልባት ሂጅራ ባንክ እንደምናውቀው የባንኩን አገልግሎት የምናገኝበት አንድ ደንበኛ የሚያገኝበት ኦምኒ ፕላስ የተሰኘ አፕሊኬሽንና ሰርቪስ አለው። አሁን ደግሞ ሀላል ፔይ የሚል ነው ያለው እና በሁለቱ መካከል እስኪ ለተመልካቾች እንዲረዱት ኦምኒ ፕላስ እና ሀላል ፔይ መካከል ያሉ አንድነቶችና ልዩነቶችን ብናውቀው። በኦምኒ ፕላስን ይዘን ስንመጣ ቤዚካሊ ቤዝ አድርገን የተነሳ ነው አካውንታችንን የሂጅራ ባንክ አካውንታችንን መሰረት ተደርጎ ነው ኦምኒ ፕላስ መከፈት የሚችለው። ይህም ቀጥታ አካውንታችን ላይ ያለውን ሂሳብ ወይም ገንዘብ ማንቀሳቀስ ወይም ማስተዳደር የምንችልበት አፕሊኬሽን ነው። በውስጡ የተለያዩ ሰርቪስ ኦፈሪንጎች አሉት። ወደ ቴሌብር መላክ፣ ወደ ተለያዩ ባንኮች በቤተሰቦች አማካኝነት ተዋዘር ባንክ ትራንስፈር ማድረግ፣ ሂጅራ ማስተላለፍ፣ የአየር ሰዓት መግዛት፣ ሌሎችም ሰርቪሶች ባላንሶቻችንን ማየት፣ ማስተዳደር፣ ስቴትመንት ማውጣት የመሳሰሉትን የያዘ ነው። በአንጻሩ ሀላል ፔይ ብለን ስንል ግን ቅድም እንደጠቀስኩልክ በሎ ሌቭል ኬዋይሲ መከፈት የሚችል ዋሌት ስለሆነ ማንኛውም ከስተመር ዜሮ ዴይ ከስተመር ያለምንም ስትሪክትድ የሆነ የኬዋይሲ ሩል ሀላል ፔይ ዋሌት አባል መሆን ይችላል። በዛም አካሄድ ለኖርማል ባንክ ቡክ አካውንት ለመክፈት እድሉ የሌላቸው ማህበረሰብ ክፍሎች በቀላሉ ኦንቦርድ መደረግ የሚችሉበት አማራጭ ቻናላችን ነው። በዚህም የተለያዩ ኤጀንቶችን፣ ወኪሎች ወይም ደግሞ መርቸንቶች ወይም ደግሞ ነጋዴዎች ይህንን ፕላትፎርም በመጠቀም የተለያዩ ክፍያዎችን መፈጸም፣ መቀበል እንዲሁም ካሽን ካሽ አውት ገንዘብ ማስቀመጥ፣ ማስወጣት በሰሩት ልክ ደግሞ ኮሚሽን የማግኘት እድል አላቸው ማለት ነው። ስለዚህ ሀላል ፔይ ላይ ሰፊ አገልግሎት አለ ማለት ነው። ከባንኩ ከደንበኛው ውጭ ደግሞ መርቻንትም የሚባል ሌላ አገልግሎት አለ ማለት ነው። ትክክል። ቤዚካሊ ሀላል ፔይ ኤጀንሲ ሰርቪስ ወይም ደግሞ ኤጀንሲ ሰርቪስን የምንሰጥበት አንዱ ቻናላችን ነው። በኮር ባንኪንግ ሲስተሙ ላይ ያንን መስጠት የሬጉላቶሪ ኮምፕላንስም ሌሎችም ኮምፕሊኬሽኖች ስላሉት፣ ይሄኛው ግን በጣም ቀላልና ምቹ ነው። ምናልባት በሀገራችን ተጨባጭ ወደ ኢስተርኑ አካባቢ በጣም የተለመደ የኤጀንሲ ሰርቪስ አገልግሎት ነው። ተመሳሳይ ደግሞ አሁን ቴሌብር ይዞት የመጣው ዋሌቱን የማስፋፋት ስራ ነው። ሁለቱን አጣምሮ የያዘ ሰርቪስ ነው ሀላል ፔይ ማለት ነው። በጣም አሪፍ። ምናልባት እንግዲህ አሁን ሀላል ፔይ በርካታ ደንበኞች እንዳሉ ታስባለሁ። እንቅስቃሴውም ባሳለፍነው ሳምንትም እንደተገለጸው ከ600 ሺህ በላይ ደንበኞችን አፍርተዋል። ከ1300 በላይ መርቻንቶችን አፍርተዋል። በቢሊየን የሚቆጠሩ ገንዘቦችን እያዘዋወረ ያለ
አገልግሎት ነው እና በርካቶች ደግሞ ይህንን ለመጠቀም እድል አላቸው። አንድ ሰው ሀላል ፔይን በመጠቀሙ ምን ያገኛል? ምን ጥቅም ያገኛል ሀላል ፔይን ቢጠቀም እንደ ደንበኛ ማለት ነው? ያው ቤዚካሊ ከስተመሮች የዲጂታል ዋሌታችን ከስተመር ዩዘር መሆናቸው የተለያየ ትሩፋት አለው። በተለይ ለከስተመር፣ ለኤጀንት፣ ለመርቸንት የተለያየ ዋይድ ሬንጅ ጥቅሞች አሉት። የመጀመሪያውን ከከስተመር ስንነሳ ኖርማል ከስተመር ሲምፕል የፋይናንሻል አገልግሎቶችን በዛ ላይ ማከናወን ይችላል። ቤዚካሊ ከሂጅራ ኮር ባንኪንግ አካውንቱ ጋር በቀላሉ መታሳሰር ስለሚችል ፈንድ ትራንስፈር ወይም ደግሞ ገንዘብን ከዋሌቱ ወደ ሂጅራ ባንክ አካውንቱ፣ ከሂጅራ ባንክ አካውንቱ ወደ ዋሌቱ በቀላሉ ማስተላለፍ ይችላል። እንዲሁም ለተለያዩ የዋሌት ላላቸው ከስተመሮች ሴንድ መኒ ወይም ደግሞ ገንዘብ ማስተላለፍ ትራንስፈር ማድረግ ይችላል። በተመሳሳይ ወኪንግ ከስተመሮችም አካውንት ላይ የሌላቸው ከስተመሮችን በስልክ ቁጥራቸው ተከፍቶላቸው ሌተር ታይም ላይ አካውንታቸውን ከፍተው ማውጣት የሚችሉበት መንገድ አለ። በተጨማሪ ወደ ተለያየ ባንክ ከሀላል ፔይ ዋሌት ወደ ሁሉም ባንኮች መላክ ይችላሉ። ገንዘብ ትራንስፈር ማድረግ ይችላሉ። በኢክስዊች አማካኝነት ይሄ ተችሏል። ሌላው የአየር መንገድ ክፍያ ወይም ደግሞ የኤርላይንስ ትኬት ክፍያቸውን በዚህ መፈጸም ይችላሉ። የቶፕ አፕ የአየር ሰዓት ኢትዮ ቴሌኮም መግዛት ይችላሉ። በዋነኝነት ደግሞ እንደ ከስተመር የዲጂታል ብድር ወይም ደግሞ ሀላል ፋይናንሲንግ ብለን ይዘን የመጣነውን ሰርቪስ በዋሌታችን ላይ ማግኘት ይችላሉ እንደ ከስተመር። በጣም ብዙ አገልግሎቶች አሉት። እንግዲህ ሂጅራ ባንክ ይህንን አገልግሎት እያሳደገ ከፍ እያደረገ እንደሚሄድ ታሳቢ አደርጋለሁኝ። ምክንያቱም የደንበኞቹን ፍላጎት ማርካትና አገልግሎቱን ማስፋት ነው ዋና ዓላማው ነው የማስበው። ምናልባት እዚህ አካባቢ ላይ ልጠቅስልን የምትችል ቻሌንጆች ካሉ ወይም ደግሞ ከስተመሮች ሊያውቁት ይገባል ብለህ የምታስበው ነገር ካለ? ያው ብዙ ሂጅራ ባንክ ይህንን ተደራሽ ለማድረግ የመጀመሪያው ይዘን የሄድንበት ያለው ነገር ዩዝ ኬዛችንን ማብዛት ነው። በተለይ ዋሌታችን ላይ ያሉ ኢንቴግሬሽኖችን ማስፋትና የተለያዩ የቢል ፔመንቶችንም እንዲሁ የተለያዩ ትራንስፈሮችን እዛው ላይ ማካተት በሚል ይዘን ኢኒሼቲቭ ቀርጸን እየሄድንበት ነው ያለነው። በቅርቡ ላውንች የምናደርገው የፊውል ክፍያ፣ የነዳጅ ክፍያ ከየትኛውም ማደያዎች መክፈል የሚችሉበትን ስርዓት ኢንቴግሬሽን እየጨረስን ነው። ይህም በሀላል ፔይም በኦምኒ ፕላስን ይዘነው እንመጣለን። ሌላው የኢንተርኦፐራብል ኪዋር እሱን ፋይናላይዝ እያደረግን ነው። ማንኛውም ከስተመር በሀላል ፔይ ሆነ ማንኛውንም ባንክ ኪዋር እስካን አድርጎ መክፈል የሚችልበት አማራጭ፣ እንዲሁም የእኛ መርቸንቶችም ኪዋራቸው በሌላ ባንክ እስካን ተደርጎ ክፍያ መቀበል የሚችሉበትን ይህንን ኢንቴግሬትድ የሆነ ሲስተም ይዘንበት እየመጣን ነው። ዩዝ ኬዛችንን ከማብዛት አንጻር በተለይ ለመርቸንቶች ወይም ደግሞ ትልልቅ ድርጅት ላላቸው ኢንቲቲዎች ወይም ቢዝነስ ኢንቲቲዎች በልክ ፔመንት ፊቸርም ይዘን ኦልሬዲ አለን። እሱንም እንደ ሰርቪስ ኦፈሪንግ ይዘን መጥተናል። ምንድነው በልክ ፔመንቱ ሲንግል ዴቢት መልቲፕል ክሬዲት የሆነ ለደሞዝ ለተለያዩ ክፍያዎች ከአንድ አካውንት ተቀንሶ ወደ ተለያየ አካውንቶች በበልክ ክሬዲት መግባት የሚችልበት ሲስተም ይዘን መጥተናል። ከዛ አንጻር ሀላል ፔይ ጥሩ ሂደት አለው። የከስተመር ኦንቦርዲንግ ቁጥሩም በጣም ፈጣን ነው። ዋንስ ሞር ከዚህ በኋላ ዩዛቢሊቲው እና ከስተመር ተጠቃሚነቱን ዩዝ ኬዞቻችንን በማብዛት ለማስፋት ነው እቅዳችን። በጣም ደስ ይላል። እንግዲህ የበለጠ ስኬትና ከፍታን እንመኛለን። እንደ ዲጂታል ደግሞ ብዙ ኃላፊነቶች ያሉበት ሰርቪስ እንደሆነ አስባለሁኝ። እንደ ማህበረሰብም ገና ነን። ምናልባት አንድ ጥያቄ ግን አንድ ሰው እንግዲህ ስማርትፎን ይኖረዋል፣ አፕል ይኖራል፣ እንደገና ደግሞ አንድሮይድ ሲስተሞች ይኖራሉ። በተቃራኒ ደግሞ በተን ስልኮች አሉ። በእነዚህ ሁሉ አማራጮች ሀላል ፔይን ኦምኒ ፕላስን ማግኘት ይቻላል ወይ? ትክክል። ሀላል ፔይን ዩዘሮቻችን በተለያየ ሪሞት ኤሪያም ላይ ኢንተርኔት አገልግሎት ስፋት ያልተደረሰባቸው አካባቢ ሊኖሩ ወይም ሊገኙ እንደመቻሉ መጠን የፊቸር ፎን ወይም ደግሞ ይሄ ዩኤስኤስዲ ብለን የምንለውን በአጭር ቁጥር በ693 ላይ ከስተመሮች ራሳቸውን ኦንቦርድ አድርገው ተመዝግበው ሰርቪስ አገልግሎት ማግኘት የሚችሉበትን መንገድ ዘርግተናል። ዊዛውት ኤኒ ኢንቮልቭመንት ራሳቸውን ኮከብ 693 መሰላል አድርገው ደውለው ማንም ሰው ኦንቦርድ አድርጎ ራሱ የዚህ አባል ሬጅስተር መሆን ይችላል። በዛ አጋጣሚ የብድር ስርዓታችን ወይም ዲጂታል ፋይናንሲንጉንም ዩኤስኤስዲውን መሰረት አድርጎ
እንዲሰራ አድርገናል። ምክንያቱም ሁሉም ሰው የሞባይል አፕሊኬሽን ወይም ደግሞ የአይኦኤስም አንድሮይድም አማራጭ ተጠቃሚ ላይሆን የሚችልበት አግባብ ስላለ ይህን ሁለቱን ኮንሲደር አድርገን ነው እየሄድን ያለነው። መርሐባ፣ በጣም እናመሰግናለን ለሰጠህን ማብራሪያ። ክቡራትና ክቡራን ተመልካቾቻችን ሂጅራ ቢዝነስ መሰናዷችን ነው እየተከታተላችሁ ያላችሁት። በሂጅራ ባንክ ዙሪያ እንደዚሁም በኢኮኖሚ በቢዝነስ ዙሪያ ትኩረት አድርጎ የተለያዩ ማብራሪያዎችና ሀሳቦችን ወደ እናንተ የሚያደርስ ሳምንታዊ ፕሮግራማችን ነው። የሐላል ፔይን በተመለከተ እንዴት ይሰራል፣ ምን ጥቅም አለው የሚለውን ተብራርቶልናል። በቀጣይነት ደግሞ ወደ እንግዲህ አብዛኞቻችን ቢዝነስ ይኖረናል፣ የተለያዩ ስራዎች እድሎች ይኖሩናል እና እነሱን በተመለከተ እንዴት ነው ፋይናንስ ማግኘት የምንችለው መሰል አይነት ጥያቄዎች ይኖራሉ። ሐላል ፔይ እንደተባለው ኢሙራባህ አገልግሎት አለው። ሰው ቢዝነሱን ለማስፋፋት ለማሳደግ ፋይናንስ የሚያገኝበት አማራጭ እንዳለው ተነግሯልና ያንን በተመለከተ ደግሞ ከብድር ክፍል ጋር ቆይታ እናደርጋለን። ከዛ አስቀድመን ግን ከሂጅራ ባንክ ጋር አብረው እየሰሩ ያሉ ደንበኞች ምን አገኙ፣ በሐላል ፔይ በኩል የተለየ ብድር አግኝተናል፣ ቢዝነሳችን አስፋፍተናል ያሉን ደንበኞች እነሱን አድምጠን እንመለሳለን። አብራችሁን ቆዩ። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሐላል ፔይ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሐላል ፔይ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያን መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሐላል ፔይ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሐላል ፔይ መፍትሄ ይዞ መጥቷል። በሐላል ፔይ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሐላል መንገዱን ይቀላቀሉ። ሐላል ፔይ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። ስሜ አብዱሰላም ቢላል እባላለሁ። ያው ተሰማሁት የንግድ ስራ ነው። ንግድ ያው እንደምታዩት የሸቀጥ ስራ ማለት ነው። ራህማ ግራኝ አስር እባላለሁ እና ያው እንደምታውቂው በሴቶች አልባሳት ነው የጀመርኩት። ፋጡማ ኢብራሂም እባላለሁ። ኬንቴሪ ላይ መንዲ ቤት ከፍቼ የምሰራ ሴት። ሂጅራ ባንክ ተጠቃሚ ነኝ። 2-3 ዓመት አካባቢ ሆነ። 6 ወር አካባቢ ይሆነኛል መጠቀም ከጀመርኩ። ወደ 3 ዓመት ምናምን ሆነኝ። 2 ዓመት አካባቢ አልፎኛል። ያው ነጋዴ ስለሆንኩኝ ያው ወጪ ገቢ ምናምን ነው ሙዳረባ አልጠቀምም። እንቅስቃሴ ምናምን እዛ ትራንዛክሽን ምናምን ነገር ስለሚኖር ሳስገባ ሳስወጣ ምናምን ስለሆነ ሙዳረባ አልጠቀምም። ጥሩ ነው። አይ በጣም ደስ ይላል። አሪፍ ነው አገልግሎታቸው። ወላሂ እኔ በጣም ነው የማመሰግናቸው። ምክንያቱም በደረሰብኝ ህመም ምክንያት ሰራተኞች ልኬ እንደፈለግኩ ያስተናግዱኛል። እነሱም መጥተው ከኔ ጋር ብር ይወስዱልኛል። ማለት በቃ በጣም እኔ ቃላት ያጥረኛል። ጥሩ ሰዎች ናቸው። ሂጅራ ባንክ ያው ሰው ቤት ስሰራ ነው። እዚሁ አካባቢ ሰው ሰራ ነበር። ሰው ቤት ስሰራ ነው መቆጠብ የጀመርኩት። ያው እኔ አካባቢ ላይ ያለ የሙስሊም ባንክ ስፈልግ ነበረ። አልሐምዱሊላህ እነሱን በማግኘቴ ደስ ብሎኝ አካባቢ ላይ ስላሉ በእነሱ አማካኝነት መጠቀም ጀመርኩኝ። ማለት አሁን ለምሳሌ አንዳንዴ በባንኩ ዙሪያ ያው ንግዱ ላይ ያለ ሰው የሆነ ያልገባሽ ነገር ምናምን ነገር ይኖራል። አጠቃቀም ላይ ምን ላይ እንደዚህ አይነት ነገር በሚኖርበት ሰዓት ላይ ቢሮ ተኪዶ ከሚሰጠው አገልግሎት ተጨማሪ አንዳንዴ እዚህ መጥተው ጭምር የሚያስረዱበት ሂደት ስላለ ያ ነገራቸው በጣም አሪፍ ነው። ከስራ ሰዓት ውጭ ጭምር መጥተው ምናምን ነገር ያልገባን ነገር ያስረዳል። በጣም ቀልጣፋ ነው። ሁለተኛ የሚሄድም ስለማልችል
እነሱ ቤት ድረስ መጥተው ይወስዱልኛል። ገንዘብ ማውጣትም ስፈልግ ቤት ድረስ መጥተው ነው የሚሰጡኝ። በዛ በጣም ነው ማመሰግናቸው። ያው ስለ ሀላል ፔይ የሰማሁት በባንኩ ሰራተኞች በኩል እንዲሁ እየዞሩ እዚሁ ስራ ቦታችን መጥተው ስለ ሀላል ፔይ ያለው ነገር አስረዱን። ከዛ ሲያስረዱን ያው መጠቀም ጀመር። ስለ ሀላል ፔይ ያው እኔ ሂጅራ ባንክ ላይ ብዙ ጊዜ ተጠቃሚ ስለሆንኩኝ ሂጅራ ባንክ ላይ ያለውን ነገር ያው እንተናላለሁ ወስዳለሁ። እዛ ብዙ ተጠቃሚ ነኝ። ቤቱም ሆንኩኝ ስራው ያው የሰው ስራ ነው የጀመርኩት ብዬሻለሁ። ሀላል ፔይ እና ያለውን ነገር እዛ ከነሱ እንተናላለሁ ወስዳለሁ፣ ጠይቃለሁ። የወሰደም ሰው እንትምዬ ሳይሆን ሀሳብ ጠይቄ እንደዚህ ያለ ሲሉኝ እሺ ይህን ነገር ብሳተፍ እንዴት ነው ብዬ ጀመርኩ። ሀላል ፔይ መጠቀም ጀመርኩ፣ መገለባበጥ። ያው እንደዚህ አልፎ አልፎ እንትን ስንል በንግድ ፍቃድ መበደር እንደሚቻል ሲነግሩኝ የሆነ እኔም አጋጣሚ ትንሽ ያነሳኝ ነገር ነበር። መነሻሻ ይሆነኛል ብዬ አልሐምዱሊላህ ረብል ዓለሚን በእነሱ አማካኝነት በጠየኳቸው ሰዓት አሳክተውልኝ ውጤታማ ሆኛለሁ። አልሐምዱሊላህ። ለመጠቀም የወሰንኩትም ደግሞ ያው በንግዱ ማህበረሰብ ላይ ያለ ሰው አሁን ሰዓት ላይ ያው የፋይናንስ እጥረት ይኖራል። እንዲህ የብድር አገልግሎት ሲገኝ ደግሞ ማንም ንግድ ላይ ያለ ሰው ሁሌም የብር እጥረት ስለሚኖር በጣም ተመራጭ ነው የሚያደርገው። ሁለት ደግሞ ይሄ ሀላል ፔይ ለማግኘት ደግሞ ያለው ፕሮሰስ እንደ አንዳንድ ተቋምና እንደ ሌሎች ባንኮች ስላልሆነ ብዙ ስራ አስፈትቶ ብዙ ጊዜ ተወስዶ ተመላልሰን ምናምን የሆነ እንደዚህ አይነት ነገር ሲኖረው ብዙ የነጋዴ በጣም ሰዓቱ ስለሚፈልገው ምንም ብር የሚገኝ ቢሆን በጣም ፕሮሰሱ የሚረዝም ከሆነ ተመራጭ አያደርገው። ምክንያቱም ስራ ቦታችን ስተል ስለምንሄድ ማለት ነው። ያን ስላለ ፕሮሰሱ የረዘመን አልነበረም። ፕላስ ደግሞ በአጭር ጊዜ አይነት ነገር ስለሆነ አንድ ያ በመሆኑ ደግሞ ተመራጭ አረግ ነው ማለት ነው። አያስቸግርም። አልሐምዱሊላህ ያው እንደምታዩ ብዙ መጀመሪያ ያን ያህል በትንሹ ነበር የጀመርኩት። ይህን ያህል አሳፍቼ ጀምራለሁ ብዬ አላሰብኩም ነበር። እንደኔ ሀሳብ በትንሹ ቢያንስ ኮስሞ የሆነ ነገር እሰራለሁ ብዬ ነበር ያሰብኩት። ያው ሂጅራ ባንክ በጣም ከመጠቀም የተነሳ እንትን ሀላል ፔይ ያለውን ነገር ከነሱ ድጋፍ ሳገኝ የበለጠ ደግሞ የተሻለ እንድሰራ አደረገኝ። አልሐምዱሊላህ ከነሱ ከወሰድኩ በኋላ የተሻለ ይሁን ሀሳቤን ቀይሬ ነው እንጂ እንደ ሀሳቤ እኔ ይሄን ያለም እንትን እላለሁ ብዬ አላሰብኩም። ወደፊትም ደግሞ ኢንሻአላህ የበለጠ የተሻለ ነገር እንትን ለማለት ሀሳብ አለኝ ለመስራት። ያው እኔ ስጠይቃቸው እነሱም ፈቃደኛ ሆኑ። ያው እንዳልኩሽ መንቀሳቀስ ስለማልችል ተባብረውኛል እነሱ ራሱ እና እኔ የምለው ሌላም ሴቶች እህቶቻችን እንደኔ ተጠቃሚ ቢሆኑ ደስ ይለኛል። ያው ሄጄ ነው እዛ ቢሮ ሄጄ ያው ፍቃድ ምናምን የጠየቁኝ እና ዋስ አምጪ ያሉኝ ዋስ ወሰድኩኝ። ፍቃድ ቲ ነምበር ምናምን ይዤ ሄድኩኝ። ያው ብዙ የንግድ መዝገባዎች ምናምን አሉ እነሱን አምጪ ያሉኝ እነሱን ወሰድኩኝ። መጨረስ ያለብሽን ነገር አለ ትጨርሻለሽ። እነሱን ይዤ ሄጄ ሰጡኝ። ያው የተሻለ እንድሰራ አደረጉኝ። ማለት ያው የተገኘው ፋይዳ ምንድነው? ያው ኦልሞስት የብር እጥረት ስለሚኖር የሆነ እቃ በብር ማነስ ምክንያት እየተሸጠልሽ የለም ትያለሽ። ያው ብር ሲኖር ደግሞ አማርተሽ ትጂ ያው ገቢ ታገኛለሽ ነው፣ ፕሮፊቴብል ትሆኛለሽ ነው። ሌላ እንትን የተለየ እንትን አይኖረውም። አሪፍ ነው። እየሰራሁበት ነው። አልሐምዱሊላህ እየሰራሁ ነው። ሌላም አልኩሽ እንደነገርኩሽ ሌላም ሴቶች ማለት ከኔ ያነሰ ለሚሰሩ ሰዎች ይጠቅማል ብዬ ነው የማስበው። ቆንጆ ነው። ድጋፉ ቢበረታታ ወደፊትም ቆንጆ በጣም ለውጥ አለኝ። አልሐምዱሊላህ ይሄን ያህል አልነበረም እኔ የጠበቅኩት። እና ለምሰራ ትንሽዬ ኮስሞ ምናምን እንደዛ ነበር እኔ ሀሳብ ይሰራለሁ ብዬ ያሰብኩት። ግን የተሻለ እንደሰራ ወደ አልባሳት ቀይሬ የተሻለ ነገር ለመድኩትን ፊልድ እንድሰራ አድርጎኛል። ለምሳሌ አሁን እኔ በራሴ እንትን ነበር የምንቀሳቀሰው። የሆነ ኔጌቲቭ የሆንኩበት ታይም ላይ ነው የደረሰልኝ። ተመልሼ አንሰራርቻለሁ አልሐምዱሊላህ። መጀመሪያ ያው የቤተሰቦቼም ድጋፍ አለበት። ቤተሰቦቼ እንድጀምር በትንሹም እንድሰራ አድርገውኛል አልሐምዱሊላህ። እና ከነሱ በተጨማሪ ደግሞ ሂጅራ ባንክ ነው የበለጠ እንድሰራ ሙራን ያገኘሁት ከሂጅራ ባንክ ጋር ነው። በቀጣይ ኢንሻአላህ ከዚህ የተሻለ ነገር ለመስራት የተሻለ ለመሆን የተሻለ ቦታን ፈልጌ የተሻለ ነገር ለመስራት ነው ፈልገው። ያው ማለት የሆነ ልዘጋ ሁሉ ነበረ። ለምን ያው በሰራተኛ ምክንያት አልፎ አልፎ አንዳንድ የሚገጥምሽ ችግሮች አሉ። በዛ ምክንያት እኔ ኪሳራ ላይ ነበርኩኝ። በአጋጣሚ እነሱ መጥተው እንደዚህ እንትን እንሰጣለን ሲሉ ወሰድኩ።
አሁን ይኸው ተመልሼ ጸዳ ባለ ሁኔታ እየሰራው ነው። አልሐምዱሊላህ የተሻለ ነገር አለው እና እኔ አሁን በጣም የማመሰግናቸው ሌሎቹንም ሴቶች እንደኛ ያበረታቱ ደስ ይለኛል። እኛም ከሙስሊም ባንክ ጎን ብንሆን ደስ ይለኛል። ሁሉም ሰው ሙስሊም የሆነው ሰው በሙሉ ማለት ነው። ያው ስማ ግልጽ ነው። አሁን መጀመሪያ ካነሳሁት ጋር ይያያዛል። ይሄ ብዙ ጊዜ ባንኮች ላይ ብድር ለማግኘት ፕሮሰሱ ሲበዛ ብዙ ሰው ተመራጭ አያደርገውም። ይህ ደግሞ የሚያውቀው የተጠቀመ ሰው ነው ወይም ሀላፊ የሚጠቀም ሰው ነው ፕሮሰሱን እንዳረዘመና በአጭር ጊዜ እንዳገኘው የሚያውቀው። ያ ብዙ ሰው ስትነግሪ ደግሞ እንዲህ ፕሮሰስ ሊኖረው ይችላል የሚል ኔጌቲቭ ኢምፕሊኬሽን ስላለ ይህ ነገር እንደሌለ ሲያውቅ ደግሞ ወይም አንቺ ላይ ተጠቅሜ ያለው ብለሽ ስታስረጂ ስለሚቀበል በዛ አንጻር ደግሞ እኔም እንዲህ ነው ፕሮሰሱ አይረዝምም በአጭር ጊዜ ነው ይሄን ያክል ስራ ያስፈታም የሚል ነገር ስነግራቸው እኔም ያውቃቸው ነጋዴዎች ወይም በእኔ ዘርፍ ላይ የተሰማሩት ጥሩ ነው እኛም እንጀምራለን የሚል ግንዛቤ ነው የሰጠኋቸው እና ያለው ፍላጎት በዛ ነው። እኔ እነሱን ያው በፍርሃት ምንም የምታገኘው ነገር የለም። በእርግጥ ሁሉ ነገር በድፍረት ነው። አንቺ ደግሞ ራስሽን ለመስራት ለስራ ብለሽ እስካሰብሽ ድረስ ምንም ያቅትሽ ነገር የለም። በቃ ስራዬ ነው ብለሽ ካሰብሽ ሰርተሽ ትመልሻለሽ። የሚከብድ ነገር የለም። ያው ይሄ ባንዴ እንትን የሚልሽ የሚከብድሽ ነገር አይደለም እና ምንም ነገር እንዳትፈሩ ነው የምለው እኔ በድፍረት ያው እኔ ጓደኞቼንም እያበረታታው ነው እያስከፈትኩ ነው እኔ የሚቀርቡኝን። ሂጅራ ባንክ ብዙ ጓደኞቼ አሉ ስራም አለም ላይ ያሉት ሰው ቤትም የሚሰሩት በትንሹ ቁጥቡ እያልኩ እኔ ይሄንን እየመከርኩ እያስከፈትኳቸው እኔ በቻልኩት ነው ማለት እኔ የምመክረው እንደኛ ተጠቃሚ ይሁኑ፣ ባንኩን ይጠቀሙ፣ ሂጅራ ባንክን ይጠቀሙ፣ ዘምዘም እስላማዊ ባንክን ይጠቀሙ። ሁሉም ሙስሊሞች እንደኔ ተጠቃሚ ቢሆኑ ደስ ይለኛል። እኔ ተጠቅሜያለሁ አልሐምዱሊላህ። እና ምንም ይከብድ ነገር የለም። ያግዘሻል፣ ያበረታታሻል። የተሻለ ከዛሬ ነገ የተሻለ እንድትሆኒ ነው እያደረገሽ ያለው። ያ ስለሆነ ደግሞ ዛሬን ከነገ የተሻለ ለመኖር ዛሬ የራሳችን ጥንካሬ ያስፈልገናል። ይህን ደግሞ ይሄንን አጋዥ ስናገኝ ደግሞ እኛ ራሳችን ማጠንከር ነው ያለብን ብዬ ነው የማስበው እንደኔ ሀሳብ። ያው ሂጅራ ባንክ አንደኛ አነሳሽነታቸው ደስ ይላል። ያው ቤት አታስይዥም። ትልቁ ደስ የሚለው ፓርታቸው ይሄ ቤት የሆነ ንብረት ምናምን ሳይሆን ንግድ ፍቃድን ነው የምታስይዡ። ያንን ንግድ ፍቃድ አስይዘው በትንሽ ነገር ማደግ እንደሚችሉ መለወጥ እንደሚችሉ መክራቸዋል። በጣም ነው የማመሰግናቸው። ሂጅራ ባንክ በጣም ነው የምወዳቸው፣ በጣም ነው የማመሰግናቸው። መስተንግዷቸው እኛ ይኸው ከስራ ቦታችን ሁላ ለቀን አንሄድም። እየመጡ ማርኬቲንግ እየመጡ ይወስዱልናል። እኛን ስራ እንትን የሚለን ነገር የለም። አልሐምዱሊላህ በጣም ነው መስተንግዷቸው። እኔ በጣም ነው የማመሰግናቸው ሂጅራ ባንክ። አላህ ይስጥልን። አላህ ደግሞ ያው የተሻለ ደግሞ ከዚህም በላይ ደግሞ እንትን እንደምን ንግዱ አሁን ወይም ሂጅራ ባንክ የተቋቋመው ያው በዋናነት ይመስለኛል መሰረታዊ የሙስሊሙ ማህበረሰብን ማገልገል ነው። ስለዚህ በዚህ ግሎባላይዜሽን ነው በዚህ በሰነጠረ ዘመን ላይ ደግሞ የኛው ነው ለኛ እየሰራ እስከሆነ ድረስ አብዛኛው ሰው በዚህ ባንክ እንዲጠቀም አሁንም የሙስሊሙ ማህበረሰብ ግንዛቤ የሚፈጠርበት ሂደቱን በደንብ ማስፋት እና ደግሞ ተጠቃሚ የሆነውንም ደግሞ ይህ አሁን የሀላል ፔይ የተጀመረው ለውጡ ወይም ጅማሮውን ጥሩ ቢሆንም ግን እቺ ትንሽ ከፍ የምትልበት ሂደትም እርግጥ ያው ጅማሮ ላይ ስለሆነ ብዙ እንትን ነገር ላይኖር ይችላል። ግን ያን ደግሞ መጀመሪያ ቅድም ከተጠቀሰው ጋር ይያያዛል። ይሄን ያክል ንግድ ላይ ላለ ሰው ካልሆነ በቀር የተለቀቀው ወይ ብሩ 100,000 ብር ይሄን ያክል ከአሁን የገበያ ሁኔታ አንጻር ይሄን ያክል ለውጥ ያመጣል የሚባል አይደለም። ስለዚህ ከዛ አንጻር ደግሞ ይሄ ሀላፊ ወይም የብድር አገልግሎቱ ትንሽ ከፍ ቢደረግ ብዙ ሰው ይለወጣልን። በዚህ ባንክ ተለወጥኩ ብሎ በደንብ አልሐምዱሊላህ ብሎ ወይም አላህንም እናንተ ከአላህ በታች እናንተንም ማመስገን የሚችልበት ሂደት ይፈጠራል ማለት ነው እና ይሄ ለማድረግ ቢደረግ የተሻለ ነው የሚል መልእክት ያለው። እኔ ሁሌም ቢሆን ሁሌም ከመጀመሪያውም ጀምሮ የሙስሊም ባንክ ብንጠቀም መላው ሙስሊም ወላሂ ሙስሊም ኦቨር ነው። በቁጥር ብዙ ነን ግን የምንጠቀመው አሁን እኔ ራሱ በጣም የሚያበሳጨኝ ነገር ምንድነው ሂጅራ ባንክ አለኝ። ንግድ ባንክ ነው ሰው የሚጠቀመው ብዛት እና ሂጅራ ባንክን እስላማዊ ባንክን ቢጠቀሙ እኔ ደስ ይለኛል። ሂጅራ ባንክ ያው በጣም ጥሩ ነው ብዬ ነው የማስበው። ለእኛ የተሻለ ቀላል ለስራችንም
እኛ በተለይ ከስራችን አንፃር ቅርብ ነው ያለው። ብቻ በያለበት ሁሉም ሂጅራ ባንክ በጣም ለኛ ቀላል አስተዋጽኦ አለው። መስተንግዷቸውም ያለው ነገር በጣም ደስ ይልሻል። ጊዜያችን ሰዓታችን ሳናባክን እነሱም እያገዙን ነው እየደገፉን ነው እና ሂጅራ ባንክ ሁሉም ተጠቃሚ ቢሆን ለኛም ቀላል ነው። የትኛውም ቦታ ቢሆን ለኛም ቀለናል። ብንበረታታበት ደስ ይለኛል። እንግዲህ ህብረተሰባችን ያለውን ነገር ሀላልፒ ሂጅራ ባንክ ላይ ሀላልፒ ሁሉም እንዲጠቀም ያው እኛውን ነው የሚያገዘው። ለኛ ቀላል ነው እኛን እያገዘ ነው እና በዚህ አጋጣሚ ያገዘን ሁሉም ቢነቃቃበት የራሴ ብሎ ከዛሬ ነገ የተሻለ ለመሆን ይሄ የተሻለ ነው። እኛን የሚያገዘን ነገር ስለሆነ ቢበረታታበት ሁሉም እንዲጠናከር ሂጅራ ባንክን ቢደግፉ አብረን ሙስሊሞች አብረን እንደምናድግ ይሄንን እመክራለሁ። ለምን አንደኛ እስላማዊ ባንክ ነው፣ ወለድ የለውም፣ ሐላል የሆነ አገልግሎት ነው የሚሰጠው እና እኔ በበኩሌ በጣም የምደግፈው ባንክ ነው። ሁሉም ሰው እንደኔ ቢጠቀም ደስ ይለኛል። ከዛሬ ነገ የተሻለ ለመኖር ዛሬ የኛን ጥንካሬ ያስፈልጋል። ነገ የተሻለ ለመኖር አልሐምዱሊላህ ይሄንን ነው ያው ባለበት በሐላልፒም ሂጅራ ባንክ እንዲበረታታ ሁሉም እኔ ይሄንን ነው የምለው። ሂጅራ ባንክ ሰራተኞቹን ከአስተዳደር ጀምሮ ሁሉንም ባላህ ስም በጣም አመሰግናቸዋለሁ። አላህ ይስጥልኝ። በጣም ነው የማመሰግነው። በየጊዜው እየተሻሻለ ባለ ፋይናንስ ዓለም ውስጥ እያንዳንዱ ምርጫው ከእሴቱ ጋር የሚስማማ የገንዘብ መፍትሄ ይሻል። ገንዘቦን ከእምነቱ ጋር የሚያስማማ ድካምን የሚያቀል ጊዜውን የሚቆጥብ አስተማማኝ አገልግሎት ይዘንሎ መጣን። ሀላል ፔ ከሂጅራ ባንክ በሀገራችን ኢትዮጵያ የመጀመሪያ የሆነው ሸሪዓን መሰረት ያደረገ የዲጂታል ዋሌትና የፋይናንሲንግ መተግበሪያ። ለማንኛውም የባንክ አገልግሎት ፍላጎቶ ሀላል ፔ መተግበሪያን ይጫኑ፣ ግብይቶን ያዘምኑ። በሱፐርማርኬቶችና በተለያዩ መደብሮች ክፍያን መፈጸም ቀላል ሆነዋል። እንዲሁም እስከ ምሽቱ 3 ሰዓት አገልግሎት በሚሰጡ የሀላል ፔ ወኪሎቻችን ጋር ጎራ ብለው ገንዘብ ገቢ ወይም ወጪ ማድረግ ያስችሎታል። ምን ይሄ ብቻ! ገንዘብ እጥረት ከሆነቦ ሀላል ፔ መፍትሄ ይዞ መጥቷል። በሀላል ፔ ሙራባሃ ፋይናንሲንግ ያለምንም ማስያዣ ህልሞ እውን ይሆናል። ከፕሌይ ስቶር ወይም ከአፕ ስቶር በማውረድ የሀላል መንገዱን ይቀላቀሉ። ሀላል ፔ ሂጅራ ባንክ፣ ጉዞ ወደ ብሩህ ተስፋ። ክቡራትና ክቡራን ተመልካቾቻችን በድጋሚ አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። ቦታ ቀይረናል። ከብራንቹ ደግሞ አሁን ወደ ሄድ ኦፊስ የኢንፎርሜሽን ሲስተም ቪአይፒ ኦፊስ ውስጥ እንገኛለን። አቶ ሀሰን ቢሮ ማለት ነው። ባሳለፍነው ሳምንት ቆይታ አድርገናል ከአቶ ሀሰን ጋር በአጠቃላይ የሀላል ፔ ስርዓት ጋር በተገናኘ ቆይታ አድርገን ነበር። ዛሬ ደግሞ እንግዲህ እንደተከታተላችሁት ከአቶ ኤልያስ ጋር በዲጂታል ባንኪንግ ቴክኒካል ጉዳዮች ጋር በዚህ በሀላል ፔ ጋር በተገናኘ ማለት ነው ቆይታ አድርገናል። ኦምኒ ፕላስ እና ሀላል ፔ መካከል ያሉ አንድነቶችና ልዩነቶችንም በደንብ አንደርስታንድ እንዳደረጋችሁ ተስፋ አድርጋለሁኝ። አሁን ደግሞ አብራን ካለችው እህታችን ጋር ቆይታ እናደርጋለን። በተለይ ፋይናንሲንግ ቢዝነሶቻችንን እና ንግዶቻችንን ለማሳደግ ከሚያስፈልጉን ጉዳዮች ውስጥ አንዱ ነው እና እሱን በተመለከተ ቆይታ እናደርጋለን። የሀላል ፔ ምን ይዞልን መጥቷል የሚለው ማለት ነው። በቅድሚያ እንኳን ደህና መጣሽ። አመሰግናለሁ። እንኳን ደህና ቆያችሁ። ሊዲያ አህመድ እባላለሁ። ሂጅራ ባንክ ዲጂታል ዲፓርትመንት ሀላል ፋይናንሲንግ ማኔጀር ነኝ። ሀላል ፋይናንሲንግ ማኔጀር በዲጂታሉ ዘርፍ ማለት ነው። ምን ማለታችን ነው? ሀላል ፋይናንሲንግ ስንል ዲጂታል ላይ ሀላል ፋይናንስ ለብቻው አለው ነው ወይስ እንዴት ነው? ሀላል ፋይናንሲንግ ያው ዋሌቱ ላይ ኢንተግሬት የተደረገ የፋይናንስ አገልግሎት ነው። በዋነኝነት ታርጌት ያደረገው ኤስኤምኢ ቢዝነሶች ላይ ስሞል ኤንድ ጥቃቅንና አነስተኛ የቢዝነስ ታይፕ ላይ የተሰማሩ የማህበረሰብ ክፍሎች ላይ ኢንጌጅ አድርጎ የሚሰራ የፋይናንሲንግ አገልግሎት ነው። ሶ በዋነኝነት እንግዲህ ላይ ካሁን ካለው ሀገራችን ላይ ካሉት ነባራዊ ሁኔታ ጋር
ብዙ የማህበረሰብ ክፍላችን ጥቃቅንና አነስተኛ ላይ ኢንጌጅ ሆነው የሚሰሩ ክፍሎች ናቸው ያሉት እና ሞሮፍ እነሱን ሞር ፕሮዳክቲቭ ለማድረግ የታሰበ የፋይናንሲንግ አማራጭ ነው። ሶ በዋነኝነት እንግዲህ ዩኒክ ፊቸር ብለን የምንወስዳቸው ሀላል ፋይናንሲንግ ላይ ላይክ ትራዲሽናል ዌይ ኦፍ ፋይናንሲንግ ላይ ለየት የሚያደርገው ምንድነው? ወደኛ ሲመጣ ሀላል ፋይናንሲንግ ላይ በዋነኝነት ሞር ኢፌክቲቭ እና ኤፊሽንት የሆነ የፋይናንስ ስርዓት ነው ያለው። ሁሉም ሰው ሊያገኘው የሚችል ተደራሽ የሆነ የፋይናንሲንግ አገልግሎት ነው የምንሰጠው ማለት ነው። መርሐባ። ምናልባት እንግዲህ ያው ሀላል ፋይናንሲንግ ስንል የባንኩ የብድር ክፍል አለ ራሱን የቻለ ከባንክ ጋር ባለን ደንበኝነት የሚገኝ ማለት ነው። ይሄኛው ደግሞ ከሀላል ፔይ ጋር ባለን ደንበኝነት የሚገኝ ነው ወይስ ከባንኩ ጋር ባለን ደንበኝነት የሚገኝ ነው? አፑን በመጠቀም የምናገኘው እድል ነው ምንድን ነው? እንዳልኩ ታርጌት ያደረገው ኢንክሉሲቭ ለማድረግ የማህበረሰብ ክፍሎችን ተደራሽ ለመሆን የታሰበ የቢዝነስ አማራጭ ነው። ጀማሪ ሰዎች ይኖራሉ ቢዝነስ እንደዛ እነሱንም ለማገዝ ማለት ነው። ጥቃቅንና አነስተኞችን ትኩረት አድርጎ ይሰራል ስንል ላይክ ትራዲሽናል ዌይ ኦፍ ፋይናንስ ላይ ኢንክሉሲቭ ያልሆኑ በኮላተራል በተለያየ ምክንያት ከባንኪንግ ኤንቫይሮንመንት ላይ ኢንክሉሲቭ ያልሆኑ የማህበረሰብ ክፍሎች አሉ። ሞር እነሱን ፕሮዳክቲቭ ለማድረግ የታሰበ የቢዝነስ አማራጭ ነው። ስለዚህ አንድ ሰው የሀላል ፔይ ደንበኛ መሆን አለበት ቀድሞ አይደል? የሀላል ፔይ ደንበኛ እንዲሁም የሂጅራ ባንክ ደንበኛ መሆን ይኖርበታል። ስለዚህ አሁን ኢሙራባሃ ነው የአገልግሎቱ ስም ምናልባት ላይክ ተመሳሳይ የብድር ፊቸር ነው ያለው። የትራዲሽናል ዌይ ፋይናንሲንግ ላይ ወደ ዲጂታል ሲመጣ ያው ኢሙራባሃ የሚል ስያሜ ሰጥተነው ነው። ሂደቶቹ ተመሳሳይ ላይክ አሴት ፓክድ ፋይናንሲንግ ነው። ለፋይናንስ የምናደርገው እንደሚታወቀው ኢስላሚክ ፋይናንስ ላይ ፋይናንስ የሚደረገው በካሽ አይደለም። አሴት ፓክድ ፋይናንሲንግ የሚባል ፋይናንሲንግ ኦልተርኔቲቭ ነው ያለው። በዛ መልኩ ወይም በንብረት መልክ ማለት ነው የሚሰጠው። በንብረት መልክ ፕሮቫይድ ማድረግ ነው። አንድ እንግዲህ አሁን እኔ ምንም የሂጅራ ባንክ አንድ ደንበኛ ነኝ ብለን እንውሰድና የኢሙራባሃውን አገልግሎት ለመጠቀም ምንድነው ማሟላት ያለብኝ ወይም ደግሞ ምን ሆኜ መገኘት አለብኝ? በዋነኝነት ከሂጅራ ባንክ ጋር የሚሰራ ሰው ቢሆን ኢንካሬጅ ይደረጋል። ላይክ ዲጂታል ፋይናንስ ላይ ስንመጣ ኮላተራል አንጠይቅም። ኮላተራል የለውም። ኢትስ ታይፕ ኦፍ ሪሌሽንሺፕ። ኮላተራል ማለት ደንበኞች ማስያዣ ማለት ነው። እንግዲህ አንድ ብድር ወይም ፋይናንሲንግ ለመውሰድ ካላስያዝን አናገኝም። እዚህ ጋር ግን ማስያዣ የሚባል ነገር የለም። ያው ኢስላሚክ ሸሪዓ ቤዝድ ባንክ እንደመሆናችን ሚቹዋል ቤኔፊት ላይ ፎከስ አድርገን ነው የምንሰራው። ስለዚህ ባንኩ ትርፍ አግኝቶ ደንበኞችንም ሞር ፕሮዳክቲቭ የማድረግ ሂደት ነው ያለው። ስለዚህ ሞር ከኛ ጋር የሚሰሩ ደንበኞችን ኢንካሬጅ እናደርጋለን። ትራንዛክሽን ቤዝድ ነው ፋይናንሱ። በዶክመንቴሽን ረገድ ተመሳሳይ የዶክመንቴሽን ታይፕ ነው ያለው። በዋነኝነት ዲጂታል ላይ ሲሆን በተወሰነ መልኩ ኮላተራል የማንይዝበት ሀገራችን ላይ ስላልተለመደ እንደዚህ አይነት የፋይናንስ ስርዓት ሪሌሽንሽፕ ቤዝድ ትራንዛክሽን ቤዝድ ነው ፋይናንሱ። ስለዚህ ከሂጅራ ባንክ ጋር አብሮ የሚሰሩ ደንበኞችን በደንብ ሞቲቬት እናደርጋለን። ስለዚህ አንድ እንግዲህ አሁን እሱን አሟላን ማለት ነው። ሌላ ምን ይጠበቅብናል? በዋነኝነት እንዳልኩ ብዙ ፍሎ የለውም። ላይክ ጥቃቅንና አነስተኞችን ፕሮዳክቲቭ ማድረግም ስለሆነ ሀሳባችን ሞር ኤፊሽንት እና ኢፌክቲቭ ብሩን ወስደው ላይክ የሚፈልጉበት እቃውን ፕሮቫይድ እናደርግላቸዋለን። የሚፈልጉበት አላማ ላይ አውለው ሪቮልቪንግ ኔቸር ያለው ቢዝነስ ስለሆነ ላይክ ሪሌሽንሺፕ ላይ ነው ፎከስ የምናደርገው። ከኛ ጋር ትራንዛክሽን ቤዝድ አድርገው እንዲሰሩ። ሌሎች ዶክመንቴሽኖች ያው ተመሳሳይ የሆነ ፍሎ ነው ያለው። ተመሳሳይ ነው። ለሌላ ብድር የምንጠይቃቸው ነገሮች እዚህም በተመሳሳይ እንጠይቃለን። ምናልባት እንደ ደረጃ ይኖረዋል። አሁን የተበዳሪ አይነት ይኖራል። ምናልባት አንዳንዱ ከጥቃቅንና አነስተኛ ትንሽ ሻል ያለ ሊኖር ይችላል። እስከ ስንት ሊያገኝ ይችላል አንድ ሰው? ሚኒመም እስከ ስንት ነው ልታበድሩ የምትችሉት? የደንበኛ ስለው ደረጃና አይነት አለው ወይ? የከስተመር ላይክ አሁን የጀመርነው አንድ የብድር ፕሮዳክት ላይ ነው። ሙራባሃ ፕሮዳክት ላይ ነው የጀመርነው። እዚህ ፕሮዳክት ላይ የተለያዩ የከስተመር ታይፖች አሉ። በዋነኝነት አሁን ጥቃቅንና አነስተኛ ላይ የተሰማሩትን ፎከስ አድርገን ከሰራን ንግድ ፍቃድ ላላቸው ደንበኞች ለእነሱ ፕሮቫይድ የምናደርገው የፋይናንስ ፋሲሊቲ ነው የሚኖረው። ሌሎች ደግሞ ንግድ ፍቃድ ለሌላቸው ግን ወደ ስራው ዓለም ለመምጣት
የሚያስቡ ደንበኞች ይኖሩናል። እነሱን ኢንካሬጅ የምናደርግበት ሌላ የከስተመር ታይፕ አለን። እንዲሁም ደግሞ በስልኩ ብቻ የሚጠቀም ላይክ ለኮንሰምፕሽን ፐርፐስ የሚጠቀሙ ደንበኞችም ይኖሩናል። ኢንስታንት የሚባል የከስተመር ታይፕ ነው ያለን። ማንኛውም ግለሰብ ስልኩን ብቻ በመጠቀም ብድር ማግኘት የሚችልበት ብራንች ሳይሄድ በራሱ ስልክ ሀላል ፔ ዋሌትን ብቻ በመጠቀም የብድር ፋሲሊቲ የሚያገኝበት የከስተመር ታይፕ ነው ያለን ማለት ነው። እዛ ኦፕሽን አለው ነው ቀጥታ መግባት ይችላል ነው? ብዙ አይነት አማራጮች አሉት ዋሌቱ ላይ ላይክ እንዳልኩ አሁን ለኤስኤምኤዎች ከሆነ አትሊስት ዋንስ ብራንች ቪዚት ማድረግ ይኖርባቸዋል። የተለያዩ ዶክመንቴሽንም ስለሚጠየቅ ማለት ነው። ምን ማለት ነው ኤስኤምኤስ ነው? ኤስኤምኤስ ማለት ጥቃቅንና አነስተኛ ላይ የተሰማሩ የማህበረሰብ ክፍሎች ሲሆኑ ላይክ አማውንቱም እስከ 500,000 የሚሄድ እድል አለው። 3 አይነት ሳይክል ነው ያለው። በመጀመሪያው ሳይክል ማክሲመም እስከ 200,000 በደንብ ፕሮዳክቲቭ ለሆኑ የቢዝነስ ታይፖች እዛ ላይ ፋይናንስ ማድረግ እንችላለን ማለት ነው። ከዛ ደግሞ ያው እየጨመረ ይሄዳል። ሳይክሉ እየጨመረ ይሄዳል ቤዝድ ኦን ክሬዲት ስኮር ነው። ላይክ የክፍያ ሪፔመንት ካፓሲቲያቸው እየታየ አማውንቱ መልሶ የመክፈል አቅም ማለት ነው። መልሶ የመክፈል አቅማቸው እዚህ ሪቮልቭ መሆን ይችላል ማለት ነው። መልሶ ያን እየከፈለ እንደገና እየወሰደ እየከፈለ እያሳደገም ደግሞ መሄድ ይችላል ማለት ነው። በሚገባ እስከ 500,000 ማግኘት ይችላል። ሚኒመም በትንሹ እንደው በትንሹ እስከ 200,000 ማግኘት ይችላሉ። በጣም አሪፍ ነው። እንግዲህ አላማውን ሰምተናል። ሂጅራ ባንክ ደንበኞቹን የማህበረሰቡን አቅም ለማሳደግ በቢዝነስ ስራ ንግድ ለመጀመር አስበው እንግዲህ ያንን ለማስፋፋት አስበው ገንዘብ ላጡ ደንበኞች ይህንን የፋይናንሲንግ አገልግሎት አቅርቦ በርካቶችን ተጠቃሚ እያደረገ ነው። ቅድም አይተናቸዋል። እንግዲህ የወሰዱ ደንበኞች እንዴት ቢዝነሳቸውን እያስፋፉ እንዳሉ ተመልክተናልና በጣም ደስ የሚያሰኝ አገልግሎት ነው። ከዛ ውጭ ምናልባት ደንበኞች አሉ አሁን እየተጠቀሙ ያሉ ክሬዲት እየወሰዱ ያሉ ምን አይነት ደንበኞች ናቸው? በየት አካባቢ እየሰጣችሁ ነው? በጣም ብዙ ደንበኞች አሉን። ስፔሻሊ ጥቃቅንና አነስተኛ ላይ ለተሰማሩ ደንበኞች ሞር ተደራሽ ሆነናል። እንዲሁም የአዲሽናል ፋይናንስም ኢንጀክት አድርገናቸው ቢዝነሳቸውን በደንብ ፋሲሊቴት ማድረግ ይችላሉ። ናሽናል ፋይናንስ አዲሽናል ፋይናንስ ተጨማሪ የሚፈልጉ ማለት ነው። ተጨማሪ የፋይናንስ አቬል አድርገናቸዋል። ከደንበኞቻችን በጣም ፎከስ ያደረግነው ሴቶችን በደንብ ኢንክሉሲቭ አድርገናል። ብዙም ፕሮዳክቲቭ ለማድረግ ማለት ነው። ኦኬ ጥሩ ነው። ምናልባት እንግዲህ የማህበረሰብ ክፍላችንን እያየ ስለሆነ እንደ ድርጅት የሚያበረታው ከዛ አንጻር ጥሩ ነው ብዬ አስባለሁኝ። እንዳልሽው ደግሞ በደንበኞች የቢዝነሳቸውንም ለማሳደግ ለማስፋፋትን ብድር እየወሰዱ ከሆነ በጣም የሚያበረታ ነው። በየትኛውም አካባቢ ይገኛል ወይስ አዲስ አበባ ብቻ ነው? አውትላይን ብራንቾች ላይም ኤኒዌር ተደራሽ ይሆናል። ክፍለ ሀገር ያሉ ደንበኞችም በቅርብ ሄደው አናግረው መጠቀም ይችላሉ። በደንብ በጣም አሪፍ ነው። እናመሰግናለን እንግዲህ ለሰጠሽን ማብራሪያ። ምናልባት ማስተላለፍ የምትፈልጊውን ካለሽ ለደንበኞቹ እንደዚሁ ባንኩን በመወከል አመሰግናለሁ። ያው እንግዲህ ሂጅራ ባንክ ሸሪያ ኮምፕላያንት ባንክ እንደመሆኑ እንግዲህ ኮላተራል ፕሮቫይደር ሳንጠይቅ ተደራሽ ለመሆን ያቀረብነውን የዲጂታል ፋይናንሲንግ ተጠቃሚ እንድትሆኑ መልእክት ማስተላለፍ እወዳለሁ። አመሰግናለሁ። ሽክራን እናመሰግናለን። ክቡራትና ክቡራን ተመልካቾቻችን ሂጅራ ቢዝነስ መሰናዷችንን ነው እየተከታተላችሁ የምትገኙት። እንግዲህ ዛሬ ባቀረብንላችሁ ፕሮግራም ሀላል ፔይን ከደንበኞች ጋር ያደረገውን ግንኙነት በደንብ እያስረዳናችሁ ነበር። በፋይናንሲንግ በኩል ፋይናንስ አግኝታችሁ ተጠቃሚ እንድትሆኑ የሚያደርግ አማራጭ ይዞ መጥተዋል። በርካቶች እየተጠቀሙ ነው፣ እየተገለገሉ ነው። በኢትዮጵያ የትኛውም ጫፍ ያለ የሂጅራ ባንክ ደንበኛ ከሀላል ፔይ በሀላል ፋይናንሲንግ ማለት ነው በኢሙራባሃ በኩል አገልግሎቱን መጠቀም እንደሚችል እንግዲህ በደንብ ተብራርተዋል። የወሰዱ ደንበኞች ቢዝነሳቸውን እያስፋፉ እንደሚገኙ አይተናል። ሀላል ፔይን በአይኦኤስ እንደዚሁም በአንድሮይድ ቀርቧል። ሁለቱንም አውርዳችሁ ስልካችሁ ላይ መጠቀም ትችላላችሁ። ብራንች ሄዳችሁ ፈርዘር ደግሞ እንዲያስረዷችሁና አገልግሎቱን በደንብ አጠቃቀሙን ተረድታችሁ እንድትጠቀሙት ከወዲሁ መልእክታችንን እናስተላልፋለን። ሌሎች የዋሌት አገልግሎት የሚሰጡትን አገልግሎት የሂጅራ ባንክ የሀላል ፔይ ዲጂታል ዋሌት ደግሞ አገልግሎትን እየሰጠ ነው የሚገኘው። ገንዘብ መላክ መቀበል ትችላላችሁ። እዚህ ከጎኔ እንደምታዩት ሾፒንግ አለው፣ ሀላል ፋይናንሲንግ አለው። ኤርታይም ቶፕ ገዝታችሁ ስልክ አየር ሰዓት መግዛት ትችላላችሁ። ኢዚ ፔመንት ሲስተም አለው ለድርጅቶች መክፈል እንድትችሉ ማለት ነው። እንደዚሁ ገንዘብ መላክ መቀበል ወደ ማንኛውም ባንክ ማለት ነው መላክ ትችላላችሁ። የትኛውም አይነት ባንክ ሆኖ ከሀላል ፔይ ገንዘባችሁን ወደ የትኛውም አይነት ባንክ መላክ ትችላላችሁ፣ መቀበልም ትችላላችሁ። ከሌሎች ባንኮች ወደ ሀላል ፔይ ገንዘቡን መቀበል ትችላላችሁ።
ዲፖዚት ማድረግ ትችላላችሁ። ገንዘባችሁን ቅርንጫፍም ላይ ሄዳችሁ ወደ ሀላል ፔይ እንደዚሁ ሂጅራ ባንክ ላይ ካላችሁ አካውንትም ወደ ሀላል ፔይ ዲፖዚት ማድረግ ትችላላችሁ ማለት ነው። ገንዘብ ማውጣትም እንደዚሁ ጭምር ሌሎችም አገልግሎቶች እያሰፋ እየሄደ ነው። በቅርቡ የነዳጅ ክፍያም እንደዚሁ እንደሚጀምር ተነግሯል። ሀላል ቢዝነስ፣ ሀላል ኢኮኖሚ፣ ሀላል ስርዓትን የማስፋፋት ሀሳብና ዓላማን አንግቦ ሂጅራ ባንክ አገልግሎቱን እያሰፋ ነው የሚገኘው። ዛሬ ያያችሁትን ይመስል ነበረ ቆይታችን። ከእንግዳይም ጋር የነበረን ቆይታ ይህንን ይመስላል። ሳምንት በሌላ ሀሳብና ዝግጅት እንገናኛለን። እስከ ሳምንት ድረስ መልካም ጊዜ፣ መልካም የንግድና የትርፍ ጊዜ እንዲሆንላችሁ ተመኘን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።